ሰላም እንደናችሁልን ዕለተ ሰንበትን ጠብቆ ተዘጋጅቶ ወደ እናንተ የሚደርሰው የእሁድን በኢቢኤስ ፕሮግራማችን ጀምሯል። ሉላይ ወይ እንደነሽልኝ እግዚአብሔር ይመስገን። እንደነሽልኝ ሰላም ነው ይመራ እግዚአብሔር ይመስገን አለኝ። አምሮባችሁ ብትለን ደግሞ ደስ ይለናል። እንዴ ለምን አምሮባችሁ እኮ ስላነሰባችሁ ቆይ ያሰብኩ እኮ ነው። በጣም አነቀኝና ምን ብላችሁ ይሻላል? በጣም ተውባችኋል። ሳምንቱ እንደውም እንደተዋበት ነበር። የዛሬ ሳምንት የሴቶች ቀን ነበርና ድምቅ ብለን ነበር። አለቀቀ በደንብ አድርገን ያከበርናት። በተለይ እዚህ ስቱዲያችን ደግሞ በጣም ደስ የሚሉ ፕሮግራሞችን ነበር ወደ ተመልካቾች ስናደርስ የነበረው። ቆንጆ ሳምንት ነበር። ይሄም ሳምንት እንግዲህ እንዳሳለፍነው ሳምንት ጥሩ ሳምንት፣ ደስ የሚል የሥራ ሳምንት ነበር። ሁሌ አዲስ ነገር አለኛ ጋር ሁሌ አዲስ ነገር አለ። በየሳምንቱ ተመልካቾቻችን እንደተደመሙብን ነው። አዲስ ነገሮችን ይዘን እንመጣለን። በዚህኛውም ሳምንት ሳምንታችን ያለፈው በስራ ነበረ። እንደዚህ አምረን ደምቀን እንደ ሮቦትም ነበረ። ትዝ ያለው ግን እኔ ለምሳሌ በየሳምንቱ እሁድ ሲመጣ እኛ ጋር ሁሌ አዲስ ነገር አለ። አዲስ ነገር ደግሞ ስትጠብቂ ተስፋን ታደርጊያለሽ፣ ነገን ታስቢያለሽ፣ የበለጠ እንድታልሚ የሚያደርግሻልና እኔ እሁድን አንድ እንደወድበት የሚያደርገኝ ምክንያት ስራዬም ጭምር ነው። እሁድ ቶሎ ብሎ እስኪደርስ ድረስ በጉጉት ነው የምንጠብቀው። ያው ህልምን ስላነሳሽ እንደውም ለህልማችን ታማኝ ነን ወይ የሚለው ሐሳብ እኔ ሁሌ ያሳስበኛልና አንድን ስራ እንፈልገዋለን፣ ለማድረግ እንጥራለን፣ ግን ደግሞ እንደው ይሆንልኝ ይሆን የሚል ጥርጣሬ ከውስጣችን አይጠፋምና እንደው ታማኝ ነን ወይ? እዚህ ላይ ምን አስተባላችሁ? እውነት ነው። ለህልማችን ምን ያህል ታማኝ ነን የሚለው ትልቁ ጥያቄ ነው። ህልማችንን መጠራጠር ከጀመረን እኛ ራሳችን አላመንበትም ብዬ ነው የማስበው። ምክንያቱም አንድ ነገርን ከልባችን ከውስጣችን የእውነት ወደ ህልም ስናመጣ አምነንበታል ማለት ነው። አንዱን መንገድ ተጉዘናል። ከዛ በኋላ ያሉት ነገሮች ሂደቶች ናቸው። ሂደቱን እንዴት መሄድ አለብን፣ ለሂደቱስ ምን ያህል እንታመናለን፣ ምን ያህል ትዕግስቱ አለን፣ ምን ያህል ኤነርጂ ወይም ደግሞ ምን ያህል ኃይሉ አለን ብለን ነው መጠየቅ ያለብን የሚመስለን። ግን ያው የዛ ነገር ጅማሬ ወይም የመጀመሪያ ህልሙን አልሞ ለህልሙ መታመን፣ ህልሙን ደግሞ ማመን ይመስለኛል የመጀመሪያው ነገር። እኛ ካላመንን እኮ ዙሪያችን ያሉ ሰዎችም አይቀበሉትም። አንዳንዴ እኔ የዛሬ 5 ዓመት ሚሊዮነር መሆን እፈልጋለሁ፣ ቤት እንዲኖረኝ፣ መኪና እንዲኖረኝ እፈልጋለሁ፣ ወይም ደግሞ በስራሽ እንደ ጋዜጠኛነት ነገ ላይ እንደዚህ አይነት ሴት ጋዜጠኛ መሆን እፈልጋለሁ ብለን ልንመኝ ልናስብ እንችላለን። ግን ደግሞ ያ ፕሮሰስ አለው፣ የራሱ ሂደት አለው፣ መንገድ አለው። ያንን ሂደት ደግሞ ለማሳካት የመጀመሪያው ነገር ማመን ነው። እኔ ምንም አይነት ነገርን ቢገጥመኝ ከዚህ እንዳልደርስ የሚያደናቅፈኝ ነገር ቢኖርም እንኳን ማመን አለብኝ፣ እደርሳለሁ፣ ያንን እንቅፋቴን እሻገራለሁ ብለን ለራሳችን ስንታመን በዙሪያችን ያሉ ሰዎችም እሷ እኮ ከህልሟ ለመድረስ ይሄን ታደርጋለች፣ የስኬቷን መንገድ አሻግራ ስላየች ምንም አይነት ነገር ቢገጥማት ታልፈዋለች የሚለውን ነገር በዙሪያችን ባሉ ሰዎች ላይም እምነታችንን እንጥላለንና መጀመሪያ ለህልማችን፣ ለስኬታችን፣ ለጉዟችን እኛ መታመን አለብን ነው። ባለቤቱ ያቀለለውና ሞሌ ባለዳ አይቀበሉም። እኛ ራሳችን ያልተቀበልነው፣ እኛው ራሳችን ያልያዝነው፣ ያልጨበጥነው፣ ያላመንበት ማን ሊያምንልን ይችላል? እኔ ዶክተር ሆናለሁ ብለሽ ካላመንሽ ማን ነው አንቺን እንደ ዶክተሩ ወደፊትም አድርጎ የሚቀበልልሽ? እሱም ራሱ አንድ ነገር ነው። ህልም ላይ ብቻም ሳይሆን ትኩረት ማድረግ ያለብን ባለራእዮች መሆን አለብን። ባለራእይ መሆን ማለት ለአንቺ የሚታይሽ ነገር ለሌላው የማይታየው ፊት ለፊትሽ ድቅን ብሎ ይታይሻል ወይ ነው ጥያቄው። የምታዩ ነገር ለሌላው ሰው የሆነ ሞኝነት ሊሆን ይችላል። ምን ያክሉን ዲሲፕሊን ይዘሽ ነው ወደፊት ተግተሽ የምትሰሪው? ብዙ ሰው በራስ ተነሳሽነት ሊሰራ ይችላል። አዎ፣ ግን አንዳንዴ በጣም ስሜታዊ በሆነ መልኩ በሞቲቬሽን ብቻም ደግሞ አንድ ነገር ልናሳካ አንችልም ባይ ነኝ። ምክንያቱም ዲሲፕሊንም አንድ ላይ ሲታከልበት ስርዓት አለው፣ ያን ሂደት መከተል አለው፣ ትጋት አለው፣ እልህ አለው እና ያንን ስርዓት ጠብቆ እስከተያዘ ድረስ መንገዱ እንዲህ ቢልም መዳረሻውም እንዳለ ይሆናል። ሁሉ ጊዜ ህልም ላይ ለመድረስ በሚካሄድበት ጉዞ ውስጥ መውደቅ አለ፣ መነሳት አለ፣ ማዘን አለ፣ መበሳጨት አለ፣ መልፋት አለ፣ በቃኝ የሚያስብል ምሬትም የሚያመጡ ሁኔታዎች ሊኖሩ ይችላሉ። ግን እነዛ ነገሮች ደግሞ ልክ መዳረሻው ጋር ወይ ደግሞ ያሰብነው ያለምነው ነገር ጋር ቦታው ጋር ስንሆን ግን የምናመሰግናቸው ልክ ነበሩ እንኳን ሆኑ የምንላቸው ቀኖች የሚሆኑበት አጋጣሚም እንደዛው ነው ያለው። ስለዚህ ሁሉ ጊዜ አስቦ ህልሙን ይዞ የሚሄድ ሰው መውደቅን፣ መነሳትን፣ እንደገና መውደቅ፣ እንደገና መነሳትን ማሰብ አለበት ብዬ አስባለሁ። የሰዎችን ድምጽ እየሰማን ሁሉ ጊዜ ኢንከሬጅ መደረግ፣ ሁሉ ጊዜ መሞገስን የምንፈልግ ከሆነ ለመውደቅም ቀደል ይላል ይመስለኛል። ስለዚህ
እኛ ራሳችንን መጀመሪያ በደንብ አድርገን እናዳምጠው፣ የምንፈልገውን ነገር ጠንቅቀን እንወቅ። ከዛ በኋላ ደግሞ ለዛ ለምንፈልገው ነገር ምን እየሰራን ነው ብለን ራሳችንን መጠየቁ ዋናውና አስፈላጊው ነገር ይመስለኛል። ሁሌ በዕለት ተዕለት ህይወታችን የምንሰማው አለ አይደል? ሰው የአፉን ፍሬ ይበላል፣ ወይም ደግሞ ቸር እንዲደረግልህ ቸር ማድረግ አለብህ። ስለዚህ ስንመኝም አግዝፈን እንድንመኝ ያስፈልጋል ብዬ አስባለሁ። ጥቂቷን ሳይሆን አግዝፈን በተመኘን ቁጥር የተሻለው ነገር ደግሞ ወደኛ ይመጣልና ከአፋችን የምትወጣ እያንዳንዷ ነገር የነገ ህይወታችንን እየገነባ ነው፣ የነገ ህይወታችንን እየሰራ ነው። ስለዚህ ማለዳ ላይ ተነስቼ ወይ የዛሬ እሁድ ቀን የለን ያማረ ነው የፈካ ነው በቃ ድንቅ ቀን አሳልፋለሁ ብዬ ለራሴ ከነገርኩኝ ድንቅ ቀን የማላሳልፍበት ምንም ምክንያት የለም። እንደዚህ አይነት እንቅፋት የሚሆኑብሽ ነገሮች ደግሞ ሲመጡ ለምን ቀኔን ያበላሽብኛል ትቼው ብሄድሳ? ድንገት እኮ ተነስቶ እኮ ወይ ዛሬ በጣም ታምሪያለሽ፣ ቆንጆ ሆነሻል፣ ያማረ ቀን ይሁንልሽ በማለት ፋንታ የማይሆን ነገር ተናግሮ የሚያበሳጭሽ ሰው ሊኖር ይችላል። እና በአፋችሁ ልግባና እንደዚህ አይነት ነገር ስናወራ ብዙ ጊዜ በእንግሊዝኛው ኤነርጂ የሚሉት ነገር አለ። ምን አይነት ኃይል ነው እየሳብን ያለ ነው በዙሪያችን? ያንን ህልም ለማሳካት ብዙ ጊዜ የራስን ተነሳሽነት ብቻም ሳይሆን አካባቢያችን ማጤን አለብን። አካባቢ ስንል ያው ዛፉ ሸንተረሩ ጋራውን አይደለም። የምንሰበሰበው ከማንኛው ሰው ጋር ነው። ገና ወደ አንድ ክፍል ውስጥ ስንገባ የምንስበው አትራክት የምናደርገው ኤነርጂ አለ። ያው እንግሊዝኛው እንግዲህ እንደዛ ነው የሚሉት እና ብዙ ጊዜ የራሳችን ዛቢያ መቆጣጠር የምንችልበት ኃይል እኛው ጋር ነው ያለው እና ምን አይነት ሰው ጋር ነው እኛ ራሳችን ጊዜያችንን እያጠፋን ያለ ነው? ያንን ትክክለኛው መልካም የሆነውን አዎንታዊ ተጽዕኖ ለመፍጠርና ኤነርጂውን ለማጋባት ከምን አይነት ሰዎች ጋር ነው እያልን ያለ ነው? እና ኤነርጂ በጣም ትልቅ ቦታ አለው ብዬ ነው ማስበው። በሚገባ ያው ከሚገጥሙ ፈተናዎች በላይ እኛ እንበልጣለን አይደል? ሁሉ ጊዜ ብዙ ነገሮች ሲጀምሩ ከራሳችን ነው የሚጀምሩት። ለመናደድ መብቱ የኛ ነው፣ ለማዘን ህልማችን ላይ ላለመድረስ ሁሉም ጥያቄ ዞሮ ወደኛ ጋር ይመጣል። አንዳንድ ሁኔታዎች አሉ ስናድግ፣ አስተዳደጋችን፣ አካባቢያችን፣ እንዳላችሁት ጓደኞቻችን፣ የስራ ቦታችን፣ ትምህርት ቤታችን ብዙ ፋክተሮች ቢኖሩም ግን መጨረሻው ግን እነዚህ ሁሉ ተጠቅልለው ሲመጡ ግን እኛው ጋር ነው የሚመጡት። በቃ ከነዚህ ሁሉ ግን እኛ እንበልጣለን። ያ ግለሰብ ይበልጣል፣ የዛ ግለሰብ ያመነበት ህልሙ ይበልጣል ብዬ ነው የማስበው። ስለዚህ እሱ ላይ መስራቱን የበለጠ ለህልማችን እንድንዳረስ የሚያደርግ ራሳችንን ማዳመጥ ላይ መስራቱ። ሉላ ምንድን ነው የምትፈልገው? ለምትፈልገው ነገር ምን ያህል አድርጋለች? እኔ አሁን የራሴን እንኳን ባነሳ ብዙ ጊዜ እንደውም ይሄን ጥያቄ በዚህ አጋጣሚ ልመልስ። ብዙ ልጆች ሲያገኙኝ ልጄ እንዳንቺ መሆን ትፈልጋለች የሚደውሉልኝ ራሱ የእውነቴን ነው የምላችሁ። በጣም ብዙ ሰው አለ ልጄ እንዳንቺ መሆን ትፈልጋለች፣ ሞዴል መሆን ትፈልጋለች፣ የት ልውሰዳት? እኔ ሞዴል መሆን ፈልጋለሁ ውሰዱኝ ያልኩት ሰው ትዝ አይለኝ የእውነቱን ለመናገር። ግን ምን አደረግ ነበረ? እጄ ላይ የነበረው በጊዜው ካስታወሳችሁ ሶሻል ሚዲያ ያን ያህል አክቲቭ አልነበረም። ስልክ ነበር በደንብ ጊዜው ትዝ ይለኛል። ግን ቲቪ ላይ ፋሽን ቲቪ የሚባል ቲቪ ነበረ ዲሽ ላይ የምታስታውሱ ከሆነ ፋሽን ቲቪ ከፍትና ትልቅ መስተዋት እዚህ ኮሪደር ላይ ያቆምና ፋሽን ቲቪ ላይ የማየውን ነገር አረግ ነበረ። አረማመዱን የተማርኩት በዛ ነው። ሞዴሊንግ ትምህርት ገብቼ ያልተማርኩኝም። ከዛ በኋላ ደግሞ አያለው ቁንጅና ውድድሮች መለስ ብዬ ያለው እዛ ቦታ ላይ የሆነ ቀን እንደምቆም አቅ ነበረ። ቢያንስ መንገዱን ጀምሬዋለሁ። ማንም መርቶኝ አይደለም። እኔ አካባቢ ላይ በነበረው ነገር ግን ህልሜን በጣም አምነው ስለነበርና መጨረሻ ላይ ሁሌ ማታ አስተኛ የእውነት ነው የምላችሁ ህልምም ስተኛም ህልሜ ስለነበር ያንቺን ማስታወስ እኔ ጋራዋለሁ። ድሮ እነ ሄርሜላ ሀውለት ዜና አንባቢዎች ነበሩና በቃ ቤት ውስጥ ቁጭ ብዬ ምናምን ልክ እንደነሱ በቃ ዜና አነባለሁ እና በአይምሮ የምስለው ምንድነው ለሊት ተነስቼ ከዛ ስቱዲዮ ሲሄድ ዜናው ሲሰጠኝ ቁጭ ብዬ ሪሰርች ሳደርግ ሳነብ አትኖሪዋለሽ ማለት ነው። ለምንደርሰው ግብ ወይም ደግሞ ህልማችን መጀመሪያ ፕሮሰስ አለው። ያ ፕሮሰስ ማለት እኮ ነው። አምኜዋለሁኝ። መጀመሪያ ራሳችን ማመን ነው፣ ዙሪያችን ያሉ ሰዎች እንዲያምኑ ማድረግ ነው። ለዛ ደግሞ የሚፈለገውን ያህል መስዋዕትነት መክፈል ነው። በነገራችን ላይ ያው ምናልባት ሉላ ታውቂዋለሽ 17 ዓመት ሙሉ ነው ታይኳንዶ ስፖርት የሰለጠንኩት። በአሁኑ ሰዓት ብላክ ቤልት አለው ባይዘው ካሁን በኋላ ጥግ ነው ብዙ ለዚህ ኮን አይተሽን ኮን ዚክ ሲመጣ ዚክ ስለ ጉድ ሞርኒንግ ምን ነው ከመሻ ነገርኝም እንዴ በወርልድ ታይኳንዶ ፌዴሬሽን የሁለተኛ ዳን ጥቁር ቀበቶ ይዛለውኝና እዚህ ላይ ማንሳት የፈለኩት ምንድነው ድሮ ከልጅነት ጀምሮ በጣም ብሩስ ሊን እወደው ነበር። ያንን ፓሽኔን አይቶ አባቴ ያው ከእስራኤል ወደ ኢትዮጵያ ልክ እንደተመለስን ከዛ ጋር ተጓዳኝ የሆነ ስፖርት ውስጥ እንድገባ አደረገኝና ያ የድሮ የልጅነት ህልሜ እውነት ሁላ ሆነው የመሰለኝ ጊዜ ነበርና በ9 ዓመቴ ነው ታይኳንዶ የጀመርኩት። የመጀመሪያዋን
ጥቁር ቀበቶ ያገኘሁት 19 ዓመቴ ነው። 10 ዓመት ነው የፈጀብኝ። 10 ዓመት ነው የፈጀብኝ። ለሌላው ተማሪ እንግዲህ ታይኳንዶ ተማሪ የሆነ ሁሉ ያውቃል። በ3 ዓመት ውስጥ ነው ብላክ ቤልት የሚገኘው። ስፔሻሊ ከልጅነት እስከ ወጣትነት እድሜ ድረስና ለምን እንደዛ እንደወሰደ ማወቅ በጣም ለፈለጋችሁ ወደ 3ኛውና 4ኛው ዓመት ላይ ልፈተና ስል ህመም ገጠመኝና እያመመኝም እየቆጨኝም ከኩዬቼ ጋር እኩል ብላክ ቤልት የማላገኙበት ጊዜ ነበረና በጣም ከባድ ቀን ነበረ። ግን እግዚአብሔር ይስጠው በዛን ወቅት ያስተማረኝ አስተማሪ አሁንም ድረስ ይኸው እያስተማረ ይገኛል። ማስተር ወንድሙ ይባላል እና ያን ጊዜ ተሻግሬ በ19 ዓመቴ ብላክ ቤልት ያስኩኝ። ከዛም በኋላም ያው ቆይቼ ሰከንዳኔን ይዣለሁ እና እዚህ ጋር የማይታለፈው የማይታበየው አንድ እውነታ መቀበል መቻል አለብን። ህይወት ሁሌም በእኩልነትና በፍትሃዊነት የተመቻቸች መድረገነት አይደለች። ምክንያቱም ብዙ አይነት ነገሮች ያስተምሩናል፣ ያሳዩናል፣ ተግዳሮቶች እናያለን። እነዛን የምንጋፍጥባቸው መንገዶች ስርዓተ ጥለቱንም ራሱ መለየት አለብን። ስርዓተ ጥለት እንግዲህ ትንሽ ጥለት በገኛውን አወዛገብ ፓተርን ማለት ነው። ወደ እንግሊዘኛ ወደ ፈረንጅኛው ስናመጣው ፓተርን ማለት ነው። ፓተርን ገባኝ። እሺ እና አንተ ስርዓተ ጥለቱ ነው ግን ፓተርን ማለት ስርዓተ ጥለት ትክክለኛ ቦታውን ያገኘ አንቺ አንተማ ለነገሩ የሆነ አስተማሪ አይደለ? ብዙ ጊዜ እኛ በምን አይነት ፓተርን ነው ይዘን እያነጋንና እያመሸን ያለ ነው። ያቺ ፓተርን ናት እኮ ከአንድ ቦታ ወደ ስኬት ከአንድ ቦታ ወደ ገደል የምትወስደን። ትዕግስት፣ እምነት፣ ጥንካሬ ከዛ ደግሞ ስነ ምግባር ያስፈልጋል፣ ጽናትም ያስፈልጋል እና ያ ሁሉ ነገሮች አንድ ሲሆኑ ደግሞ የምንፈልገውን ድል ወይም ደግሞ ማግኘት የምንፈልገው ህልም ላይ እንደርሳለን ብዬ አስባለሁ። መጀመሪያ ግን ለራስ ታማኝ መሆን ነው። ያው ከዛ ዙሪያችን ላይ ያሉ ሰዎችን ማሳመን። የሚገርም ነው እንግዲህ እኔም ራሴ ትንሽ ስሜታዊ ሆኜ የራሴንም ታሪክ አጫወትኳችሁ። ግን ያው ብዙ ነገር በዚሁ ተምረናል ብዬ አስባለሁ። አይደለም? በሚገባ እንግዲህ ሁልጊዜ መግቢያ ሀሳቦችን ስናነሳ እኛም ተምረንባቸው እናንተ ደግሞ እንድታስታውሷቸው እንዲሁም ደግሞ ትንሽ ከህልሙ ያልተገናኘ ሰው ካለ ህልሜ ምንድነው፣ ምን ላይ ነኝ ያለሁት፣ የት ነኝ ያለሁት ብለንም እንድንጠይቅ የሚያደርጉን ሀሳቦች ነው ያነሳ ነው። እናንተም በየቤታችሁ ተወያዩበት። እንግዲህ ጥሩ ነገር ይመስለኛል። ለህልማችን ምን ያህል እየሰራን ነው? ለህልማችን ምን ያህል ታማኝ ነን? ለህልማችንስ ምን እያደረግን ነው የሚለውን ማንሳቱን ወደድን። ስለዚህ ወደ ሽልማት እንለፍ አይመስላችሁ? ሽልማት የሽልማት ሰዓታችን ላይ ደርሰናል። አቤት አይ ወንድ ለመሸለም 1 2 3 የኔ ነው። ሁሌም ወደ ኋላ የሚቀረው ምን ጉድ ነው? አይዞሽ ወይስ ህልሙን እያለመ ይሆናል? እሺ ከልም ተነሳ አናግረን። ቆይ አልተኛም። ተበጠራጻ ከተኛ ተነስቷል። ሰላም ነው ወንድሜ፣ እንደምን አለ? ከውድን በኢቢኤስ ነው። ሄሎ። አቤት። እሺ። ሰላም ነው፣ እንዴት ነው? አለን እግዚአብሔር ይመስገን። እንዴ ያወክ እኮ ነው የሚመስለው እንደምንደውልልህ። እንዴ ታዲያ ተወራርጄ ነው የነበርኩት። ኧረ እባክህ ሉላዬ ነሽ አይደል? አዎ። እንዴት ነህ? እንዴት ነው? ደህና ነህ? ማን እንበል? ሞክሼ ነኝ። ዳንኤል ነኝ። ዳኒ ዛሬ ዳኒ አይደለም ዘወትር ነው ያለው፣ ግን ይመጣል ወደ በኋላ ላይ ዳኒ። ግን እኔ አካውንታንቱ ዳንኤል ነኝ። አካውንታንቱ ዳንኤል ከባድ ቦታ ላይ ነው ያለው። ማን ነው ያለ ነው ብለህ ትገምታለህ? ሉላ አልክ። ሌላስ? ይሄ የዘወትር ድምጽ ነው። እሺ ሌላ ዳኒ እንዴት ነህ? ብር ቆጠራው እንዴት ነው? እናንተ የሁለታችን ድምጽ ነው። ምህረትም አለች። ምህረትም አለች። ኦኬ ህብረት ምህረት እሺ ያለፈው ሳምንት ጥያቄ ትክክለኛው መልስ ስለመለስክ ተሸላሚ ነህ ተብለሃልና ጥያቄውን እስቲ ታስታውሰናለህ? ከነመልሱ መልሱን አስታውሳለሁ። ሙሉ ግርማይ ሉላ የዋለችበት ውሎ። እሺ ከሐዋሳ ነው። ለማንኛውም ሐዋሳ የት ሰፈር ነው ዳኒ? የት ሰፈር ሐዋሳ? እኔ ከሐዋሳ ኖሬያለሁ። ሐዋሳ አቶቴ አካባቢ። ተው በቃ አቶቴ። ኧረ ተው በቃ እኔ ማረባቢ ቀበሌውን ሊጠራልሽ ነው። ገባሽ? አውራጃው አይ ፒያሳ ሊያንስ ህንጻ ድርጅታችን። አካውንታንት መሆን እንዴት ነው? ብር ቆጠራው እንዴት ነው?
ብር ቀጠራ ጥሩ ነው፣ ግን የተሰራውን ነው የምንቆጥረው። ደረሰኙን ነው የምትቆጥሩት? እንዲቆጠር ደረሰኙን ነው በወር ነው ለራስ። አሪፍ ነው። የራሴን ቢሮ ነው የምሰራው። አውቶራይዝድ አካውንታንት ነኝ። ለማንኛውም ዳንኤል እንኳን ደስ አለህ። ጥያቄውን ስለመለስክ ልንሸልምህ ነው። ምን ቢደርስ ደስ ይላል? ያው እናንተም ብቻ ማናገር ራሱ ሽልማት አይደል? አመሰግናለሁ። መልካም እድል። 1 2 3 ብር ቆጠራ ላይ ነው። አሁን ቆጠራ ላይ ነው። አይገርምም? በጣም ዳኒ ምን ደርሷል ብለህ ትገምታለህ? ያው ብር ነው የሚደርስ። ነግረኸዋል እኮ ምን ከነገርከው በኋላ ምን ቢደርስ። እንኳን ደስ አለ። እንግዲህ 5000 ብር ተሸላሚ ሆነሃል ዳንኤል። እንኳን አብሮ ደስ አለን። በቃ እቺን በጀት አደላልን እንጠቀማታለን። ያልተረከርንበትን እዚህ የጮንበትን ደግሞ በውስጥ የሚጠቀመውን በፕላን የሚጠቀመውን ቆጣሪውን አውቆ ደረሰ። ኧረ ተይ እኔ በስራ ካፍልን እያልኩ እንዴት ተይ በፕላን ምናምን ታርሽ ስማ ስንት ቅልፍ ይደረጋል። በመጨረሻው በጀት ላይ እናካፍላቸዋለን። አካውንታንት ነው የሚነግረን። እንኳን ደስ አለ። ሁሉ ጊዜ ተሳትፎን ቀጥል። እናመሰግናለን። ሐዋሳዎችን ሰላም በልልኝ። በበላቸው ለሐዋሳዎችን፣ አቶቴዎችን፣ ፒያሳዎችን ሁሉንም መርሃባ። ቻው። መልካም ቀን። እሺ የሚገርም ነው። እዚህ ጥያቄ ሲይዝ የሚገርም ነው ምናምን ማለት ይጀምራል። አንዱት በጣም ደጋግሜዋለሁ ማለት ነው። አይሽ እንዳይጠፋበት ይጠይቅ በቃ። እሺ እንዳይጠፋበት ይጠይቅ። ያው እንደ ዳንኤል ላሉ ደግሞ ብዙ ተሸላሚዎች ስለሚጠብቁን ይህን ጥያቄ ጀባ ልበላቸው። ባሳለፍነው ሳምንት ሁላችንም አንድ ላይ ተሰብስበን በቅርብ የወጣን ሙዚቃ አንድ ላይ ተጫውተን ነበረ። አንተ የጠየቅ እኮ ነው ለማለት እንትን ያልሽ ነው። እንድናገሩት ነው የሚመስለው። ጥያቄው ርዕሱ ምንድነው ነው? የሙዚቃው መጠሪያ ምንድነው? በጣም ተወዳጅ ሙዚቃ ነው። በቅርቡ ነው የወጣው። ያው ብዙ ጊዜ ቆዩ ሙዚቃዎችን ነው የምንጫወተው፣ ግን አሁን ላይ በቅርቡ የወጣ ነው። ግን በጣም ስሜትን የሚያነቃቃ ሙዚቃ ስለሆነ ተነስተን በዚህ ልባው ስታውኝ ሆነ ነበር። ታዲያ እንግዲህ ማን ይቀራል? ሁላችንም ነው። ታዲያ እንግዲህ በዩቲዩብ ኮሜንት ስር ማድረግ ሳይሆን በስልካችሁ 7696 ብላችሁ ቴክስት አድርጉና ተሸለማላችሁ ነው። እና ተስፋ እንዳስቆርጡ፣ ህልም ይሳካል፣ እውን ይሆናል። እንግዲህ ታዲያ እሁዳችን በዚህ መልክ ፍክትክት ብሏል። አብራችሁን ቆዩ። እውነት ነው። ምን የሌለ ነገር አለ? እንደ ሁልጊዜው እንግዲህ ተወዳጅ የሆኑ ፕሮግራሞቻችን ወደ እናንተ ሊደርሱ ነው። በያላችሁበት መልካም ለተሰንበት ፕሮግራማችን ተጀምሯል። ለኔ ነው